ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስና ጠቃሚ ቪዲዮ ተገናኝተናል። በዛሬው ቪዲዮ የምንማማረው በክፍል 7 የአማርኛ ፊደላት ትምህርታችን ከዳይ ጀምሮ እስከ ጠ ያሉትን ፊደላት እንዴት እንደሚጻፉና እንዴት እንደሚነበቡ አብረን እንማማራለን። ባሳለፍነው ከክፍል 1 ጀምሮ እስከ 6 በተማርናቸው ትምህርቶች ከሀ ጀምሮ እስከ ያ ያሉትን ፊደላት ተማምረናል። በእነሱም ቃላት እየመሰረትን አይተን ነበር። በመጀመሪያ ያንን ካላያችሁት እንድታዩት ጋብዛለሁ። እንደተለመደው በቪዲዮአችን መጨረሻ ደግሞ በእነዚህ አሁን ያየናቸውን ፊደላት በመገጣጠም ቃላት በቀላሉ እንዴት እንደምንመሰረት እናያለን። ከዚህ ባሻገር መጨረሻ ላይ ዛሬ ከተማርነው ትምህርት ጥያቄ ሰጣችሁና መልሳችሁን በኮሜንት ታሳውቁኛላችሁ። በዚሁ አጋጣሚ አሁን ከምናስተምራቸው ልጆች ጋር በግልም ወይም በቡድን ባሉበት ሆነው አማርኛን አቀላጥፈው መማር ከፈለጉ ከታች ባለው ስልክ ይደውሉልን። ወደ ዛሬው ትምህርታችን ስናልፍ ፊደሎች ከፊትም ከኋላም በቀላሉ እንዴት እንደሚነበቡ እናያለን። ስለዚህ እናንተም በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል ነውና ደብተርና እስክሪብቶ አውጥታችሁ እየጻፋችሁ አብረን እንማማር። በመጀመሪያ የምንመለከተው ደ የደ ሁለተኛ ቤቱ ዱ ከደ የሚለየው በቀኝ በኩል ከጎኑ ጭረት ይኖረዋል። ሶስተኛ ቤቱ ዲ ሲጻፍ የመጀመሪያ ቤቱን ደን ጽፈን ጭረቱ እግሯ ስር ይሆናል በቀኝ በኩል። አራተኛ ቤቱ ዳ ሲጻፍ የመጀመሪያ እግሩ አነስ ይላል። የመጀመሪያ እግሩ አነስ ይላል። አምስተኛ ቤቱ ዴ ሲጻፍ የመጀመሪያ ቤቱን ደን እንጽፍና በቀኝ በኩል እግሩ ስር ቀለበት እናደርጋለን። ስድስተኛ ቤቱ ድ ሲጻፍ የመጀመሪያ ቤቱን ደን እንጽፍና በቀኝ በኩል አናቱ ላይ ጭረት እናደርጋለን። ሰባተኛው የመጨረሻው ዶ ሲጻፍ የመጨረሻ እግሩ አነስ ይላል። ከአራተኛው በተቃራኒ ማለት ነው። አራተኛው የመጀመሪያ እግሩ ነበር የሚያንሰው። ሰባተኛው ዶ የመጨረሻ እግሩ አነስ ይላል። መልካም፣ እስኪ ከጀርባ አብረን እንበላቸው። ዶ ዴ ዳ ዲ ዱ ደ። በቀጣይ ደግሞ የምናየው ጀ ሲጻፍ አሁን ያየናትን ደን እንጽፍና አናቱ ላይ ወደ ላይና ወደ ጎን ጭረት ማድረግ ማለት ነው። ሁለተኛ ቤቱ ጁ ሲጻፍ የመጀመሪያ ቤቱን ጀን እንጽፍና በቀኝ በኩል ከጎኑ ጭረት ይኖረዋል። ሶስተኛ ቤቱ ጂ ሲጻፍ የመጀመሪያ ቤቱን ጀን እንጽፍና ጭረቱ እግሯ ስር ይሆናል ማለት ነው በቀኝ በኩል። አራተኛ ቤቱ ጃ ሲጻፍ የመጀመሪያ እግሩ አነስ ይላል። አምስተኛ ቤቱ ጄ ሲጻፍ የመጀመሪያ ቤቱን ጀን እንጽፍና በቀኝ በኩል እግሩ ስር ቀለበት እናደርጋለን። ስድስተኛ ቤቱ ጅ ሲጻፍ የመጀመሪያ ቤቱን ጀን እንጽፍና በቀኝ በኩል አናቱ ላይ ወደ ቀኝ ጭረት እናደርጋለን። ሰባተኛው የመጨረሻው ጆ ሲጻፍ ከአራተኛው በተቃራኒ። አራተኛው የመጀመሪያ እግሩ ነበር የሚያንሰው። ሰባተኛው ጆ ደግሞ የመጨረሻ እግሩ አነስ ይላል። አሁን አይታችሁት ከሆነ የደና የጀ ቤት የሚለያዩት
የደ ቤቶች አናታቸው ላይ ጭረት የለም። የጀ ቤቶች ግን አለ። ሁሉም አንድ አይነት ነው፣ በሌላ ውጭ ማለት ነው። አናታቸው ላይ ባለ ጭረት ብቻ ነው የሚለያዩት። መልካም፣ እስኪ ከጀርባን በላቸው። ጆ፣ ጅ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። በቀጣይ ደግሞ የምንመለከተው ገ፣ ገ፣ ገ ሲጻፍ ከዘራ ምልክት ማለት ነው። በመቀጠል የገ ሁለተኛ ቤቱ ጉ፣ ጉ፣ ጉ ሲጻፍ የመጀመሪያ ቤቱን ገን ጽፈን በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ጊ፣ ጊ፣ ጊ ሲጻፍ የመጀመሪያ ገ ጽፈን ጭረቱ እግሩ አስር ይሆናል ወደ ቀኝ። አራተኛ ቤቱ ጋ፣ ጋ፣ ጋ ሲጻፍ ለየት የሚያደርገው እንደ ገ ቀጥ ብሎ አይወርድም። ትንሽ ወረድ ይልና ወደ ግራ አጥፍ ብሎ በትንሹ ወደ ታች ወረድ ይላል ማለት ነው። አምስተኛ ቤቱ ጌ፣ ጌ፣ ጌ ሲጻፍ የመጀመሪያ ቤቱን ገን ጽፈን በቀኝ በኩል እግሩ ስር ቀለበት እናደርጋለን። ስድስተኛ ቤቱ ግ፣ ግ፣ ግ ሲጻፍ የመጀመሪያ ቤቱን ገን ጽፈን አናቱ ላይ በውስጥ በኩል ቀለበት እናደርጋለን። ሰባተኛው የመጨረሻው ጎ፣ ጎ፣ ጎ ሲጻፍ የመጀመሪያ ቤቱን ገን ጽፈን አናቱ ላይ ጭረት እናደርጋለን መሃል ላይ ማለት ነው። መልካም፣ እስኪ ከጀርባ አብረን እንበላቸው። ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። በቀጣይ በመጨረሻ የምንመለከተው ጠ፣ ጠ፣ ጠ ሲጻፍ በቀደም ያየናትን ሰን ገልብጦ መጻፍ ማለት ነው። የጠ ሁለተኛ ቤቱ ጡ፣ ጡ፣ ጡ ሲጻፍ የመጀመሪያ ቤቱን ጠን እንጽፍና በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ጢ፣ ጢ፣ ጢ ሲጻፍ ጠን የመጀመሪያ ቤቱን እንጽፍና ጭረቱ እግሩ ስር ይሆናል በቀኝ በኩል ማለት ነው። አራተኛ ቤቱ ጣ፣ ጣ፣ ጣ ሲጻፍ ሁለቱ የመጀመሪያ እግሮቹ አነስ ይላሉ። አምስተኛ ቤቱ ጤ፣ ጤ፣ ጤ ሲጻፍ የመጀመሪያ ቤቱን ጠን እንጽፍና በቀኝ በኩል እግሩ ስር ቀለበት እናደርጋለን። ስድስተኛ ቤቱ ጥ፣ ጥ፣ ጥ ሲጻፍ እቺ የመሃል እግሯ ቀጥ ብላ አትወርድም። ትንሽ ወረድ ይልና ወደ ግራ ጥፍ ብሎ እንደገና ወደ ታች ቀጥ ብሎ ይወርዳል ማለት ነው። ሰባተኛው የመጨረሻው ጦ፣ ጦ፣ ጦ ሲጻፍ የመጨረሻ ሁለት እግሮቹ አነስ ይላሉ። ማለትም የመጀመሪያ እግሩ ረዘም ይላል ማለት ነው። መልካም፣ እስኪ ከጀርባ አብረን እንበላቸው። ጦ፣ ጥ፣ ጤ፣ ጣ፣ ጢ፣ ጡ፣ ጠ። በቪዲዮ መጀመሪያ ላይ ሙሉውን ከተከታተላችሁ መጨረሻ ላይ ፊደሎቹን በመገጣጠም ቃላት እንመሰርታለን ባልኳችሁ መሰረት አሁን ወደ ቃላት ምስረታው እናልፋለን። ባለ 2 ፊደላትና ባለ 3 ፊደላት ቃላትን እንዴት እንደምንጽፍና እንዴት እንደምናነብ እንመለከታለን። በመጀመሪያ የምንመለከተው ቃል የደ የመጀመሪያ ቤቱ ደ፣ ደ። በመቀጠል የገ አራተኛ ቤቱ እስኪ እንቁጠረው። ገ፣ ጉ፣ ጊ፣ ጋ፣ ጋ የሚለውን ድምፅ እናገኛለን። ሁለቱ አንድ ላይ ሲሆን ደጋ፣ ደጋ፣ ደጋ የሚለውን ቃል ይሰጠናል ማለት ነው። በመቀጠል ደግሞ የገ የመጀመሪያ ቤቱ ገ፣ ገ። በመቀጠል የነ አራተኛ ቤቱ እስኪ እናንብበው። ነ፣ ኑ፣ ኒ፣ ና፣ ና። ሁለቱ አንድ ላይ ሲሆን ገና፣ ገና፣ ገና። ይሄ ሁለት አይነት ትርጉም ነው የሚኖረው። አንድ ሲጠብቅና ሲላላ ማለት ነው። ሲጠብቅ ገና ይሆናል፣ ገና ይሆናል። ሲላላ ደግሞ ገና፣ ሰዓቱ ገና ነው ይባል የለ ገና። መልካም፣ እሺ። በቀጣይ የምንመለከተው የጀ ስድስተኛ ቤቱ
እስኪ እንቁጠረው። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጅ። በመቀጠል የበ ስድስተኛ ቤቱ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ብ። ሁለቱ አንድ ላይ ሲሆኑ ጅብ፣ ጅብ፣ ጅብ የሚለውን ቃል ይሰጠናል ማለት ነው። በቀጣይ የምንመለከተው የጀ የመጀመሪያ ቤቱ ጀ፣ ጀ። በመቀጠል የበ የመጀመሪያ ቤቱ በ፣ በ። በመቀጠል ደግሞ የነ አራተኛ ቤቱ እስኪ እንቁጠረው። ነ፣ ኑ፣ ኒ፣ ና፣ ና። ሶስቱ አንድ ላይ ጀበና፣ ጀበና፣ ጀበና የሚለውን ቃል ይሰጠናል ማለት ነው። በመቀጠል ደግሞ የምናየው የገ የመጀመሪያ ቤቱ ገ፣ ገ። ቀጥሎ የመ የመጀመሪያ ቤቱ መ፣ መ። በቀጣይ ደግሞ የነ አራተኛ ቤቱ እስኪ እንቁጠረው። ነ፣ ኑ፣ ኒ፣ ና፣ ና። ሶስቱ አንድ ላይ ገመና፣ ገመና፣ ገመና የሚለውን ቃል ይሰጠናል ማለት ነው። በመጨረሻ ደግሞ የምንመለከተው የደ የመጀመሪያ ቤቱ ደ፣ ደ። በመቀጠል የመ የመጀመሪያ ቤቱ መ፣ መ። በመቀጠል ደግሞ የነ አራተኛ ቤቱ እስኪ እንቁጠረው። ነ፣ ኑ፣ ኒ፣ ና፣ ና። ሶስቱ አንድ ላይ ሲሆኑ ደመና፣ ደመና፣ ደመና የሚለውን ቃል ይሰጠናል ማለት ነው። የዛሬ ቪዲዮ የተማማርነውን ይመስል ነበር። በቀጣይ በአዲስና ጠቃሚ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።